ያኔት ሊያና ጤና ሳይንስ ኮሌጅ ለሶስተኛ ዙር በተለያዩ መስኮች ያሰለጠናቸውን ተማሪዎች በሐዋሳ ከተማ አስመርቋል። በምረቃ መርሃ ግብሩ ላይ የተገኙት የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ሐዋሳ ከተማን የሜዲካል ቱሪዝም ማዕከል ለማድረግ ከኮሌጁ ጋር የተጀመሩ የአጋርነት ስራዎችን አጠናክሮ ለማስቀጠል የክልሉ ጤና ቢሮ ዝግጁ መሆኑን ገልጸው ተመራቂዎች የሚሰጡትን የሕክምና አገልግሎት ሙያዊ ስነ ምግባርን ተላብሰው እንዲሰጡ አሳስበዋል። ውድ ተመራቂ ተማሪዎች በተለይ ጥራትን እና ቴክኖሎጂን መሰረት አድርጎ በሚያሰለጥን ተቋም ውስጥ በመማራችሁና በመመረቃችሁ እድለኞች መሆናችሁን እነግራችኋለሁ። ከዚህም ያገኛችሁትን ዕውቀትና ልምድ ወስዳችሁ በእውቀት በክህሎት በቅታችሁ ተወዳዳሪና ለማህበረሰባችን ደግሞ ሳሰስቱ ርህራሄ የተሞላበት የጤና እንክብካቤ እንድትሰጡ ጥሪ ያደረኩ መልእክቴን አስተላልፋለሁ። የሐዋሳ ከተማ አስተዳደር ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አገና ኔቶ በበኩላቸው የምረቃ ቀን የትምህርት ጉዞ መጨረሻ ሳይሆን የአዲስ አገልግሎትና ኃላፊነት መጀመሪያ ነው ብለዋል። የምትፈውሱት የሰውን አካል ብቻ አይደለም፣ ተስፋውን የቤተሰቡን ደስታና የህይወት ክብርም ጭምር ነውና በምትሰማሩበት ማንኛውም ቦታ የሊያና ሄልዝ ኬርን የሐዋሳ ከተማንና የኢትዮጵያን መልካም ስም የምታስጠሩ የሙያ አምባሳደሮች እንድትሆኑ በአክብሮት አደራ እላችኋለሁ። የኮሌጁ መስራችና ስራ አስኪያጅ ዶክተር ግርማ አባቢ ዕለቱ ተመራቂ የጤና ባለሙያዎች የሀገራችን የጤና ስርዓት የለውጥ ኃይል ሆነው ዘርፉን የሚቀላቀሉበት መሆኑን ገልጸዋል። ለተመራቂዎች የትምህርት ዘመን ጨርሳችሁ አዲስ ኃይል ሆናችሁ ኢትዮጵያን ወገኖቻችሁን ለማመስገን ወደ ስራው ዓለም የምትቀላቀሉበት በቤተሰብ ስትደገፉ ኖራችሁ አሁን ደግሞ ወደ ስራ ገብታችሁ መልሳችሁ ለእናንተ ዋጋ የከፈለውን ቤተሰብ የምታገለግሉበትና ውለታ የምትመልሱበት ተቸግሮ ሆስፒታል የሚመጣውን የእናንተን እርዳታ የሚፈልገውን ሁሉ መልሳችሁ በርህራሄና በስነ ምግባር የምታገለግሉበት ከዚያም ሲያልፍ እንደ ሀገር የሀገራችንን የጤና ስርዓት የለውጥ ኃይል ሆናችሁ ትራንስፎርም የምታደርጉበት ተርኒንግ ፖይንት ነው። እንኳን ደስ ያላችሁ። የያኔት ሊያና ጤና ሳይንስ ኮሌጅ ዲን አቶ ጌታነ ግርማ ኮሌጁ በመጀመሪያ ዲግሪ 148 ተማሪዎችን በሁለተኛ ዲግሪ 10 ተማሪዎችን ማስመረቁን ገልጸው ኮሌጁ የትምህርት ጥራትን ለማሻሻል እንደሚሰራም ተናግረዋል። ኮሌጃችን ከትምህርት ክፍያ የሚያገኘውን ገቢዎችን ሙሉ በሙሉ ለትምህርት ጥራት ማሻሻያ ላይ መልሶ ያውላል። ለትምህርት ጥራት የሰጠነው ከፍተኛ ትኩረት ትልቁ ማረጋገጫ በየአመቱ በብሔራዊ የመውጫ ፈተና ናሽናል ኤግዚት ኤግዛሚኔሽን የምናስመዘግባቸው አስደናቂ ውጤት ነው። ለአብነትም ያህል የ2018 ዓመተ ምህረት የአንስቴዚያ ተመራቂዎች በብሔራዊ የመውጫ ፈተና ያመጡት 100% የማለፍ ምጣኔ ለትጋታችን ግልጽ ምስክር ነው። ያነጋገርናቸው ተመራቂ ተማሪዎችም በጽናትና በትጋት ለዚህ ቀን በመድረሳቸው መደሰታቸውን በመግለጽ በቀጣይም ሀገራቸውን በቅንነትና በታማኝነት ለማገልገል መዘጋጀታቸውን ተናግረዋል። በተማርንበት መሰረትና በተማርነው መልኩ እንግዲህ የኢትዮጵያን ሕዝብ ለማገልገል በቻልነው ሁሉ ቆማለሁ ብዬ ተስፋ ያው እኔ ከደቡብ አካባቢ ነው የመጣሁትና እዛ አካባቢ ያለውን ችግር በሕክምናው ስለማቅ ህብረተሰቡን አይቼ ስለመጣው በማንኛውም ሰዓት ህብረተሰቡን ለማገልገል ሙሉ ለሙሉ ዝግጁ ነኝ። እያንዳንዱን ነገር በመማር ማስተማር በነበረን ነገር እኔ ትምህርት ብቻ አይደለም እዚህ ትምህርት ቤት ተምሬ የወጣሁት በእነኛ 5 ዓመታት ውስጥ ጠቃሚ የህይወት ልምድ ወስጄ ነው የወጣሁት። በጣም አሪፍ ቆይታ ነበረ።